ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች አለሙ ተክለማርያም ነኝ የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ በዛሬው ዕለት ከዚህ በፊት በተለያዩ ሚዲያዎች ላይ ሲቀርቡ ያያችኋቸው ናቸው ኢንጂነር ኦባንግ እና መምህር ደምሴ ዛሬም በአገራችን ወቅታዊ ሁኔታ ላይ ጠለቅ ያለ ግንዛቤ ይዘውልን ቀርበዋል ሁላችንም ትግስት እናዳምጣቸው ከዚህ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር በማድረግና መልእክቱን ለሌሎች በማጋራት እንደዚሁም ገንቢ አስተያየት በመስጠት የበኩላችሁን ተባበሩን አመሰግናለሁ ጤና ይስጥልኝ ኢንጂነር ኦባንግ መምህር ደምሴን እንኳን እንደገና ለመገናኘት አበቃን እንኳን እንደገና ተገናኘን አዎ እንግዲህ ያለው ብዙ ጊዜ በተለያዩ ሚዲያዎች ላይ ግን አላቆረጣችሁም እየወጣችሁ ያለውን የሀገሪቱ ሁኔታ ስታስጨብጡ ነው ማያችሁ ዛሬም ጥሬን ተቀብላችሁ በመገኘታችሁ በጣም ነው የማመሰግነው እንግዲህ ለውይይታችን መጀመሪያ ይሆን ዘንድ መቼም ያለው ሁኔታ መጀመሪያ መገምገም ስለሚሆን እንደ አሁን በእናንተ እይታ የሀገራችን ሁኔታ ምን ይመስላል ጥሩ እንግዲህ የኢትዮጵያ ሁኔታ እንደምታውቁት ያው እንዴት ይገለጻል የሚለው መጀመሪያ ማየት አስፈላጊ ነው መሰለኝ ምክንያቱም አሁን ያለው ሁኔታ የጦርነት ሁኔታ ነው እንጂ የሰላምና የልማት ሀገር እንዳልሆነ ካለው ሁኔታ መርዳት ይቻላል ምክንያቱም እስካሁን ድረስ ይህ መንግስት ስልጣን ከወጣበት ጊዜ ወይም አብይ ስልጣን ከወጣበት ጊዜ ጀምሮ እስከ ዛሬ ድረስ እረፍት የወሰደበት ያለ ጦርነት ሳይጭር እረፍት የወሰደበት ጊዜ የለም እና መንግስት አሁን እንግዲህ ያለው የአብይ መንግስት የጦርነት መንግስት ነው እንጂ የሰላምና የልማት መንግስት አይደለም እና ባጭሩ ለመግለጽ በዚሁ ነው እኔ ዲፋይን ማድረግ የሚችለው ምክንያቱም ያለ ጦርነት የሚቆይ መንግስት ወይም የሚሆን መንግስት አይደለም ሁለተኛው ደግሞ ያውኑ ወቅታዊ ሁኔታ ኦልሞስት እንግዲህ እንደ ሁኔታዎቹ ወይም እንደ ተግባሮቹ ከሆነ ምልክቶቹ የውድቀት ምልክቶች ናቸው እስካሁን ድረስ የሚታዩት ፖለቲካሊ ኦልሬዲ ምንም የተካሄደበት ጉዳይ የለም ያለው የአምባገነንነት አካሄድ ካልሆነ በስተቀር ዲሞክራሲያዊ ይዘት ይዞ ያለው መንግስት አይደለም እና አሁን ያለበት ሁኔታ ፖለቲካሊ ምንም እንትን የለውም ሶሻሊ እንደምናየው ነው ምንም የተደረገ አንድ ስቴፕ ወደፊት የተካሄደ ነገር የለም ወደ ልማት ወደ ኢኮኖሚ ስንሄድ ደግሞ ኢኮኖሚ ኦልሬዲ ደቅቋል ምክንያቱም ጦርነት ነው ፕራዮሪቲ ስራው የጦርነት ስራ ስለሆነ አሁን ያለው ኢኮኖሚ ኦልሬዲ ደቅቋል ለማለት ይቻላል እና ባጭሩ የአብይ መንግስት በዚሁ ነው እንግዲህ እኔ መግለጽ የሚችለው በጣም አመሰግናለሁ እሺ መምህር ደምሴ አሁን ወደ አንተ ነው መጣው ተመሳሳይ ጥያቄ ነው ያለኝ እስቲ ያንተን እይታ ባለ ሀገራችን ተጨባጭ ሁኔታ ምን ይመስላል ባጭሩ ተሰጠን በእውነቱ ኢትዮ ጥያቄ ሚዲያ በተደጋጋሚ ወንድማችን አቶ አለሙ ለምታደርግልን አስተዋጽኦ እውነት ለኢትዮጵያ ህዝብም አይንና ጆሮ ሆነ የምታገለግል በመሆኑ በመጀመሪያ ይህንን ኢንተርቪው ስለጋበስክ እጅግ በጣም አመሰግናለሁ አሁን በቀረበው በሀገራችን ወቅታዊ ጉዳይ ላይ ሀገራችን እናት ሀገራችን ዛሬ በእውነት እጅግ አሳሳቢ መስቀለኛ መንገድ ላይ ትገኛለች ምክንያቱም ሀገራችን ዛሬ መከራ ስቃይ የፍትህ የነጻነት እጦት ወጥቶ ለመግባት በልቶ ለመኖር ከፍተኛ ችግር ያለባት ሀገር በመሆኗ የዜጎች ስቃይ መከራ እጅግ ተባብሶ ቀጥሏል በተለይም እናት ሀገራችን ኢትዮጵያ ላይ በርካታ ችግሮች ፖለቲካሊ ክራይስ ኢኮኖሚካሊ ክራይስ ማህበራዊ ቀውስ ጦርነት የተለያዩ ችግሮች ተደቅነው እናት ሀገራችንን ለትልቅ ውርደትና ውድቀት ያንደራደሩ ይገኛሉ ለዚህ እኛ ኢትዮጵያውያን
እውነት በመላው ዓለም የምንገኘው እውነት ትልቅ አስተዋጽኦና ትልቅ ኃላፊነት ላይ ዛሬ ይጠበቅብናል። ምክንያቱም ሀገራችን መስቀልያ መንገድ ላይ ናት በአሁኑ ሰዓት የምትገኘው። ለዚህ ብዙ ማሳያ ምልክቶች አሉ። ሀገራችን ያለችበት ሁኔታ ከኛ ከዜጎች አልፎ ሌሎች በዓለም ላይ ያሉት ሁሉ እናት ሀገራችን ላይ የተደቀኑ አደጋዎች የሀገሪቷ ህልውና ወደ ማጣት ደረጃ እየደረሰ ያለችበት እና ዜጎች በየጊዜው ለመከራ፣ ለእንግልት፣ ለስቃይ ዳርገው በአሁኑ ሰዓት የሚገኙት እጅግ አሳሳቢ እና እጅግ እውነት ከፍተኛ አደጋና መስቀልያ መንገድ ላይ መኖራን በዚህ አጋጣሚ ለመግለጽ ወዳለው እጅግ በጣም አመሰግናለሁ። በጣም አመሰግናለሁ መምህር። በእውነቱ አሁን በተለይ በቅርብ ጊዜ ወዲህ ፋኖ ወደ አንድነት መጥቶ አፋብን መስርቶ እንቅስቃሴውን የበለጠ እያጠናከረ እየሄደ ያለበት ሁኔታ አለ። በቅርቡም ደግሞ መሪው ዘመነ ካሴ በጉምዝ አካባቢ በመድረስ ታግተው የነበሩ ሴቶችን ልጃገረዶችን በማስለቀቅና ከጉምዝ አርበ ተዋጊዎች አካባቢዎች ጋር ጥሩ ግንኙነት የመሰረተ መሆኑ እያየን ነው። በአጠቃላይ ይህ ሁኔታ ምን እያሳየን ነው? የአፋብ አካሄድ እንዴት እያያችሁት ነው? እስቲ ቀጥልበት መምህር። ኦኬ፣ እጅግ በጣም በድጋሚ አመሰግናለሁ። በእውነት ከዚህ ቀደም የነበሩት የአማራ ፋኖ ብሔራዊ እና ሁለተኛ የአማራ ፋኖ ህዝባዊ ድርጅቶች በመካከላቸው ያለውን ልዩነቶች፣ መቃቃሮች ሁሉ አስወግደው ወደ አንድነት ወደ ህብረት በመምጣት እናት ሀገራችንን እውነት ለተደቀኑባት ችግርና አጠቃላይ ለኢትዮጵያ ነፃነት ስሉ መስዋዕትነትን በመክፈል የአማራ ህዝብ ላይ የተደቀነው የህልውና አደጋ ዘሩ ልክ እንደ አውራሪት ዘር ለማጥፋት የደረሰ በመሆኑና መንግስትም በከፍተኛ ጭካኔዎች የወሰደ በመሆኑ ልዩነቶቻቸውን አስወግደው አፋብን አማራ ፋኖ ብሔራዊ ንቅናቄ መስርተው ዛሬ በሀገራችን በተለያዩ አካባቢዎች በተለይ በሰሜን ክልልም በተለያዩ አካባቢዎች ከጉሙዝ ጋር ባደረጉትን መልካም ግንኙነት ችግሮችን ለመፍታት በእጃቸው የሚገኙትን በእነሱ ቁጥጥር የሚገኙ ሴት እህቶቻችን ሁሉ አስለቅቀው ወደ ህዝቡ እንዲቀላቀል አድርገዋል። ይህም የሚደረገው እንቅስቃሴ እውነትን ነው ሀገራችን ብቸኛው የመዳኛ መንገድ ትልቅ አስተዋጽኦ እየተደረገ ነው የሚገኘው። ምክንያቱም አንድ ሀገር ህልውና ነው። ህልውና ዜጎች ካለ ከምንም ነገር በላይ ህልውና ይቀድማል። ህልውና ካለ ነፃነት አለ። ህልውና ካለ ሰርቶ መኖር ይቻላል። ህልውና ካለ ፍትህ አለ። ህልውና ካለ አብሮነት አለ። ይሄንን ሁሉ ልዩነቶቻቸውን ሁሉ አስወግደው ወደ አንድነት መጥተው ለተደቀኑ በአማራ ህዝብ ላይ ለተደቀኑት ችግሮችና ለኢትዮጵያ ህዝብ ላይ ደግሞ የተደቀኑት ለነፃነት ለፍትህ ጥያቄዎች ልዩነቶቻቸውን አስወግደው ወደ አንድነት መጥተው ለሚያደርጉት እንቅስቃሴ እውነትን ነው ዛሬ እጅግ በጣም በሚያስደስት ሁኔታ ከፍተኛ እንቅስቃሴና የትግል አቅጣጫ ላይ የሚገኙ ስለሆነ እጅግ በጣም አመሰግናለሁ። ታንክ ዩ ሶ ማች። በጣም እግዚአብሔር ይስጥልኝ ኢንጂነር ሮማን። እስቲ አንተም በዚህ ላይ እንደምታውቀው ነው ለረጅም ጊዜ የአንድነት ጥያቄ ነበር ከፋኖ ሲገፋ የነበረው። ያንን አንድ አድርገዋል። በጥንካሬያቸውም አሁን በአጭር ጊዜ ውስጥም የተሻሉ የቦታዎችን ነፃ በማውጣት የተንቀሳቀሱ ይኖራሉ። እንግዲህ ያው የጉሙዝንም ጉዳይ ቅድም መምህር አንስቶታል። እስቲ አንተስ በዚህ ላይ ያለ አስተያየት እንድትሰጠ ይፈልጋለሁ። ቴንኪዩ። እንግዲህ ያው እንግዲህ እንደምናውቀው ከዚህ ፊት የነበሩት ሁኔታዎችን ሁሉ ወደ ጎን ሄቶ ፕራዮሪቲ ያለው አንድነት ወይም በጋራ መቆም በሚል መሪ ላይ የተመስረተ አፋን አሁን የጀመረው እንቅስቃሴ ይህንን የድል እንቅስቃሴ መሆኑ የሚያሳይ ምልክት ነው። ሁለተኛ ደግሞ የአንድነት የአብሮነት ምልክት የሚያሳይ ጉዳይ ነው። ምክንያቱ ልክ ወደ አንድ ሲመጡ አንድ ሆኖ መስራት ማለት እንደዚህ አይነት ሪች አውት ማድረግ በጣም አስፈላጊ እና ከዚህ በፊት ሲጠብቅ የነበረው ጉዳይ እንደሆነ ማስረዳት ይቻላል እና ምልክቱ አሁን የተደረገው በጉሙዝ ላይ ያደረጉት
የትብብር እንቅስቃሴ በጣም በሁለቱ ትዮች በጣም የሚጠበቅና የወደፊትም ሁኔታ የሚገለጽበት አካሄድ እንደሆነ ነው ምክንያቱም ሁላችን ለአንድ ሀገር ነው አንድ ሀገር እስከሆነን ጊዜ ድረስ ወያኔ ቢያከፋፍለውንና ወያኔ እኛን ወደ ተባብነትን እንድንገባ ቢያደርጉን እኛ ከዚህ ሁሉ ታግለን አንድነታችንን እንዴት ማጠናከር እንደምንችልና እንደ ዜጎች ሆነን እንዴት አድርገን ችግሮቻችንን መፍታት እንደምንችል የሚያሳይ ምልክት እና እኔ በጣም አፕሪሺየት ማደርገው ጉዳይ ነው እንደ ድል ሆኖ ነው ማደርገውና አንድ የድል ምልክት ነው ብዬ መግለጽ ይችላል ብዬ ነው መጀመሪያው Thank you. በጣም አመሰግናለሁ ኢንጂነር አብረህ በዚሁ እስቲ እንድትመልሰው ነው አሁን በቅርብ ማርች 1 በፈረንጆቹ አቆጣጠር ነው 130ኛው የአድዋ ድል በዓል የሚከበርበት ይሆናል በዚህ አጋጣሚ ለድሉ በዓል ዝግጅትና ለማክበር ከፍተኛ ደረጃ ለማክበር ከመዘጋጀት ይበልጥ የአብይ ብልጽግና መንግስት ወደ ጦርነት መሄድን መርጧል ለምን ወደዛ በዚህ ወቅት ላይ እንደመረጠ እንግዲህ እሱ ነው የሚያውቀው ግን በአጠቃላይ በጊዜው አጼ ምኒልክ ወደ አድዋ የሄዱበት የጦርነት ምክንያትና አሁን አብይ ወደ ሰሜን የከፈተው እየፎከረበት ያለው የጦር አካሄድ ምን ይመሳሰላል ልዩነቱ ምንድነው እንግዲህ እንደምናውቀው ይሄ መንግስት የግለሰብ መንግስት ነው የግለሰብ መንግስት እስከሆነ ጊዜ ድረስ ብሔራዊ የሆኑ ጉዳዮችን እንዴት አድርጎ ማክበር ይችላል ብዙ ጊዜ የምናየው ቆመ ጠብቅ ነው ልክ ቅድም እንዳልከው በተለያዩ ክልሎች ሁሉ የሚያሳያቸው ምልክቶች በሙሉ ብሔራዊ አንድነትን የሚጠብቁ ጉዳዮች አይደሉም ወደ ብሔራዊ በዓላት ደግሞ ሲካሄድ እንዴት አድርጎ ነው ብሔራዊ እንትን ማድረግ የሚችለው ምክንያቱም እንትን ትኩረት ያለው መንግስት አይደለም ተረጋግቶ መስራት የሚችል መንግስት አይደለም ይሄ ባለበት እንዴት አድርጎ ነው እንግዲህ ይሄ ሁሉ እንትን ማድረግ የሚችለው እኔ በዚሁ እንትን ማለት ምንድነው ጦርኛ መንግስት እስከሆነ ጊዜ ድረስ ብሔራዊ በሆኑ ጉዳዮች ላይ ምንም አጀንዳ እንደሌለው የሚያሳይ ምልክት ነው ያድዋ የመሰለ እንኳንኛ የአፍሪካ ሀገሮች አሁን እንዳውም አድዋሃን እንደ ራሳቸው አሁን እንደነ ጋና ብትወስድ እንደ ራሳቸው ድል አድርጎ ነው አሁን በአገራቸው ውስጥ እንዳም ለማክበር ብዙ ጥረት ያደረጉት ይገኛሉ ይሄ ባለበት አሁን በአገራችን ያለው የአብይ መንግስት ይሄንን ለዚህ ሁሉ ምንም ትኩረት የለውም ስለዚህ እንዴት አድርጎ ነው ብሔራዊ በዓላትን ማክበር የሚችለው ምክንያቱም እሱ ኦሬዲ አይተናል ምን አይነት አካሄድ እንዳለው ያሉት ታሪካዊ የሆኑትን ጉዳዮች ሁሉ አጣብቶ እንትን ለማድረግ ካልሆነ በስከ ሌላ የአፕሪሺዬሽን ወይም የእንትን አጀንዳ ያለው መንግስት አይደለም እና እኔ በዚሁ መልኩ ነው ማየት የሚችለው ምክንያቱም ይሄ ግለሰብ መንግስት ነው የኢትዮጵያውያን መንግስት አይደለም የኢትዮጵያውያን መንግስት ቢሆን ኖሮ ብሔራዊ የሆኑት በዓላቶችን የማክበር ሁኔታ ዝግጅቶቹ በተጋነነ ወይም እንትን በሆነ ሁኔታ እንትን ማድረግ ይቻል ነበር እና ይሄ በዛው ነው እኔ መደምደም የሚችለው ምክንያቱም ግላዊ መንግስት መሆኑ በዚሁ እንትን ማለት ይቻል በጣም ጥሩ ነው መምህር ደምሴ እንግዲህ አንተም ነው እንደምታውቀው እንግዲህ ምኒልክ ጦርነት ከጠላት ጋር ኢትዮጵያ ነፃ ለማውጣት የተደረገ ነው ይሄ አብይ አህመድ ደግሞ አሁን በዚህ ወቅት ጠብቆ ሊያደርግ የፈለገው ጦርነት መቼም ከኢትዮጵያ ጥቅም አንፃር ነው ለማለት ይከብዳል እንዴት አየው በድጋሜ እውነቴን ወንድማችን አመሰግናለሁ ዛሬ ሀገራችን ያለችበት ሁኔታ በዚህ በሰባት አመቱ የመከራ ዘመን ያላየችው መከራና ስቃይ እናት ሀገራችን የለም ጦርነት ሀገር አውዳሚ ነው ኢኮኖሚ ያደቃል
የህዝብ ህይወት ይቀጥፋል። በአንድ ሀገር ሉዓላዊነት ላይ ከፍተኛ ተጽዕኖ ያደርጋል። ግን ቀደም ሲል አድዋ የጥቁር ህዝቦች ምሳሌነት እምዬ ምኒልክ ዘምተው ድባቅ መተው ጣሊያንን ገርፈው ነው የሸኙት። ለዚህም ከሳቸው ጋር የነጻነት ጥያቄ ከውጭ የመጣ ባዕድ ወራሪ ነው። ያ ጦርነት የባዕድ ወራሪን ለመመከት ነው። ከጋምቤላ እውነትን ነው እነ አርበኛ ኦባላ ኔጎ፣ ከደቡብ እነ አርበኛ ኩሲያ፣ እነ ከሲዳማ ከተለያዩ ቦታ እነ ባልቻ አባ ነፍሶ ሌሎችም ሁሉ ዘምተው እናት ሀገራችን ከውርደትና ከውድቀት አድነዋታል። ጣሊያንንም አንበርክከው ገርፈው ሸኝተዋል። ኢትዮጵያ የጥቁር ህዝቦች ምሳሌ የሆነችው በአፍሪካ ብቸኛዋ እውነቴን ነው 2 ሀገሮች ናቸው፣ ላይቤሪያ እና ኢትዮጵያ ብቻ ናቸው እጃቸውን ያልሰጡ። ሌሎች ሁሉ አፍሪካ ሀገሮች ኮሎኒ ነበሩ። በፈረንሳይ፣ በጀርመን፣ በእንግሊዝ፣ በአውሮፓውያን ተወረዋል። ግን የኛ ጀግኖች እምዬ ምኒልክ እውነቴን ነው የአድዋ ጀግና እናት ሀገራችን ከውድቀት ያዳኑ የኢትዮጵያ ታላቅ መሪ ናቸው። የጥቁር ህዝብ ምሳሌ ናቸው። ለዛ ነው አድዋ ዘላለም በአድዋ ላይ የተተከለው የእናት ሀገራችን ሰንደቅ ዓላማ ዘላለም እየተውለበለበ የሚኖረው። በጥቁር ኢትዮጵያውያን ላይ ትልቅ በዓል፣ ለአፍሪካውያን ሁሉ ትልቅ ሞገስና ምሳሌ ናቸው። ኢትዮጵያና ላይቤሪያ ብቻ ናቸው እውነት ያልተወረሩት ወይንም በእነዚህ በአፍሪካውያን ኮሎኒ ስር ያልነበሩት። ግን ይሄ 130ኛው የአድዋ ጦርነትን እንደ ዳግማዊ ምኒልክ እንቅስቃሴ ዘላለም እየታሰበ ከትውልድ ትውልድ ይኖራል። ግን አሁን ማርች 1 ላይ የሚከበረውን በዚህ ቀን አስታኮ ደግሞ ዛሬ ሀገራችን በገጠማት ትልቅ የፖለቲካ ቀውስ፣ ትልቅ የእርስ በርስ ሲቪል ዋር፣ በዚህ መሰረት አብይና የዚህ የአገዛዙ ስርዓት ከሰሜን ካሉት ወንድሞቻችን ጋር ጦርነት ለመቅጠም ጦርነት በመስቀል ሌላ እልቂት፣ ሌላ ዳግማዊ በህዝቦች መካከል እንጂ ሌላ ወራሪ እኮ የመጣ ነገር የለውም። ግን የአድዋ ትልቁ ምሳሌነት እምዬ ምኒልክ ከደቡብም ከምስራቅም ከምዕራብም ዘምተው የጥቁር ህዝቦችን እውነት የድል ቀን የሚከበርበት ነው። አሁን ደግሞ አብይ የጀመረው ምንድነው? ይሄን ነገር ወደ ሰሜን በመሄድ ሌላውን ጦርነትን በዚህ ቀን ዛሬ በአገራችን የጦርነት ነጋሪት እየተጎሰመ ይገኛል። ይሄ ጦርነት ማንን ነፃ ለማውጣት ነው? ፌት ተወረዋል እኮ አውሮፓውያን መጥተው አፍሪካውያን ሀገር በሙሉ ሲወሩ እምዬ ምኒልክ ናቸው ሩጦ ከሌሎች ወንድሞቻችን ጋር ከሌሎች ሁሉ ጋር ተባብረው እውነትን ነው እናት ሀገራችን ከውርደትና ከውድቀት አድኗታል። የጥቁር ህዝቦች ምሳሌ ነው አድዋ። ግን ዛሬ የሚደረገው የጦርነት እንቅስቃሴ ራስን ማነጻጸሩ እጅግ በጣም ይከብዳል። ከምኒልክን ከመሰለ ታላቅ የሀገር ህዝብ፣ ታላቅ የኢትዮጵያ የስልጣኔ አባት፣ ታላቅ የኢትዮጵያ የእድገት ልመት እንደ እምዬ ምኒልክ ናቸው እኮ። ስልክ ብባል ቴሌግራም ብባል መኪና ብባል የኢትዮጵያ እኮ የስልጣኔ አባትና በር ማን ነው? እምዬ ምኒልክ ናቸው። ዛሬ እሳቸው ጋር ለማነጻጸር ደግሞ ዛሬ አብይ የሚያደርገው ይሄንን ማርች 1 የሚከበረው ነው አድዋ ወደ ጦርነት ነጋሪት የሚጎስመው ያንን እንደው ራስን ማታለል ካልሆነ በስተቀር አብይ የሚያደርገው እንቅስቃሴና እምዬ ምኒልክ የሚያደርግ የአድዋ ጦርነት ላይ የሚያደርገው እንቅስቃሴ የሰማይና የመሬት ያህል ነው። ዛሬ አማራ ህዝብ ላይ ለመዝመት እኮ ነው። ዜና በሰሜን አካባቢ የሚገኙ ከወንድሞቻችን ጋር እኮ ነው ጦርነት ለመክፈል የሚታሰበው እንጂ እንደ እምዬ ምኒልክ ወራሪን ለመመከት አይደለም። ማን ላይ ነው? ማንን ነፃ ለማውጣት ነው አሁን የሚከደው። ስለዚህ እናት ሀገራችን ከውርደትና ከውድቀት የአድዋው ጀግና አባታችን እምዬ ምኒልክ ዛሬ ያደረገው እንቅስቃሴ ትልቅ ምሳሌ ነው። በአፍሪካውያን በዓለም ላይ ከትውልድ ትውልድ ሲነገር የሚኖር ነው። እጅግ በጣም አመሰግናለሁ። በጣም ነው የማመሰግነው። እዚህ ላይ ኢንጂነር ኦባንግ አሁን መምህር ደምሴ በትልቅ ነጥቦቹን ሰጥቶናል እና በጣም ግልጽ የማይሆነው ነገር በአሁኑ ሰዓት አብይ በኢትዮጵያ ውስጥ በማንኛውም የኢትዮጵያ ክፍሎች ምን ያህል ሰቆቃ እያደረሰ እንደሆነ
በድሮን በአይሮፕላን በወታደር የተለያዩ ወታደር ኃይሎች በየቦታው ጭፍጨፋ እያደረገ ነው በደቡብ በጋምቤላ በሶማሊያ በአፋር በአማራው በትግራይ ውስጥ ይሄ ወደ ሰሜን የሚያወራው ጦርነት ምናልባት መሸፈን የሚፈልገው ነገር አለ ወይስ ትኩረት እንዳያገኝ የሚፈልገው ነገር አለ ብለህ ትገምታለህ? ወን እንግዲህ እሱ ቅድም እንዳልኩት ነው ምክንያቱ እሱ ያለ ጦርነት እንትን የሚሆን መንግስት አይደለም ሙሉ በሙሉ የራሱን ምንነት ለመግለጽ ሊደርሺፕ ስኪል ለማሳየት ሳይሆን የአቅም አለኝ ወይም የጦርነት ብቃት አለኝ እኔ ወታደር ነኝ የጦርነት ብቃት አለኝ የሚል አስተሳሰብ ያለው በዛው ስካር መንፈስ የሆነ አመለካከት ስላለው ነው እንዲ እንትን የሚሆነው ምክንያቱም from the very beginning ያው ሁሌ ያለ ጦርነት ሊኖር የሚችል ሰዋል እና አሁን ወደ ሰሜን የሚያዘምተው ጦር እንግዲህ ምናልባት የራሱን ፕላን ያለው የሰሜን ህዝብ ለመጨረስ የተነሳበት ዓላማ ካልሆነ በስተቀር ሌላ እንትን አለው ብዬ እንትን አለና ካቶ የሱ ጥላቻ በዚሁ መግለጽ ይቻላል ያ ጦርነት እንደ ጦርነቱ አይደለም በዛው ውስጥ የጥላቻ ምልክቶች ይታያሉ ምክንያቱም እስካሁን ድረስ ለጦርነት የሚያውላቸው መሳሪያዎች ሁሉ እንዲያውም በኢትዮጵያ ሌቨል ሊሆኑ የማይችሉት በዓለም ስታንዳርድ አዲስ ሆኖ ኢኖቬት የሚሆኑ መሳሪያዎች ሁሉ የገዙት ወደ ሰሜን እንትን ያደረጉት ይገኛሉ ስለዚህ ከበስተጀርባው አገሪቱ የማውደም እና ኢኮኖሚው የማድቀቅ ዓላማ ያለው ስለሆነ የደበቀው ነገር ያለ አይመስለኝም እና is clear እና እስካሁን ድረስ በጣም ግልጽ ነው አጣፍቶ ለማጥፋት ወይም ያለው ህዝብ ለማሸማቀቅ የሚል አመለካከት ያለው ወይም የሚል አስተሳሰብ ያለው ሊደርሺፕ ነው እና በዛው መልኩ ነው እንግዲህ ማየት የምንችለው በጣም ነው የምመሰግነው እንግዲህ መምህር በዚህ ጋር አብረን እንድታየው እንግዲህ እንደምታየው አብይ በየመድረኩ ፌደራላዊ መንግስት ነኝ ሁሉም ነገር ምክንያቱ የፌደራሉ ይቆጣጠራል ፌደራል ነው ይሄን የሚያደርገው የሚል ነው ፌደራላዊ ከሆነ ደግሞ የሚጀምረው ፌደራላዊ የስልጣን ክፍፍልና በፌደራል ደረጃ ያሉት የራሳቸው መብት የስልጣን የፖለቲካዊ መብት ይኖራቸዋል ማለት ነው አሁን ምናየው ግን በአማራውም በደቡብም በማንኛውም ክልሎች የሹመኞችን የሚሾመው አብይ እንጂ ህዝቡ አይደለም በተለይ በቅርቡ ደግሞ አሁን እንደ ትልቅ ነገር የሚያወሩት ያው ደቡብን እንትኖች በቀይረን አርሳሎችን ሌላ በሌሎች በመተካት በአማራው እንደሚያደርጉት በሌላውም በኩል እንደሚያደርጉት ምንም ያመጣው ለውጥ አለ በዚህ ሰዓት ጭንቀትና ባለበት ሰዓት በየአማራውም በደቡብም በዛም እየዘረ ብልጽግናዎችን ሰዎች በመቀያየር ምንድነው ማግኘት ያያሰበ ያለው በድጋሚ አመሰግናለሁ ወደዚህ ወደ ደቡብ ያለው በአጠቃላይ እንቅስቃሴ ከመሄድ በፊት ዛሬ በሰሜኑ ሀገራችን በጦርነት በየክልሉ የሚደረገው እንቅስቃሴ ላይ ለአንድ ሁለት ደቂቃ ሐሳብና አስተያየት ለመስጠት በእርግጥ ቀደም ብዬ እንደገለጽኩት ኢትዮጵያ እናት ሀገራችን ትልቁ ፈተናና ትልቁ ሀገሪቷ ትልቅ ስቃይና መከራ ላይ የወደቀችው ምንድነው ጦርነት ነው በሰሜኑ ሀገራችን ክፍል በሚሊዮን የሚቆጠር ዜጎች ናቸው ህይወት የበላው በትግራይ በአማራ ክልል
እውነትን ነው። በሰሜን በሚደረጉት ጦርነቶች ከ2 ሚሊዮን በላይ ህዝብ ነው ያለቀው። በትግራይ ከ1.3 ሚሊዮን በላይ ህዝብ ነው ያለቀው። ዛሬ ደግሞ በአማራ በተለይ በጎጃም፣ በጎንደር፣ በወሎ በተለያዩ አካባቢዎች አሁን በነ ደብረ ታቦር ላይ በድሮን በገዛ ዜጋ ላይ በሞርታር እነ ደብረ ኤልያስ ላይ እነ ፍኖተ ሰላም ላይ እነ ዳንግላ ላይ ህዝብን እውነቴን ነው እጅግ አሰቃቂ በሆነ መንገድ ጭፍጨፋ የገዛ ህዝብ ላይ በዚህ በ21ኛው ክፍለ ዘመን እውነት ዜጎቻችን ላይ ሆስፒታል በተኙበት ቦታ ህፃናት ዛሬ ከትምህርት ገበታ ሁሉ በዚህ በጦርነቱ ከ5 ሚሊዮን በላይ ህፃናት ከትምህርት ገበታቸው ላይ ውጪ ሆነዋል። ሆስፒታል የተኙት እናቶቻችን ዛሬ እውነቴን ነው በድሮን እየተደበደቡ ዛሬ ህይወታቸው አልፏል። የጤና ሙያተኞች ዛሬ እውነቴን ነው በቅርቡ በዚህ በ3 እና በ4 ቀን እውነት በእነአዘዞ አካባቢ በዚህ በደብረ ታቦር አካባቢ በጋይንት አካባቢ በድሮን በወሎ በከሚሴ በወረይሉ ምን ያህል አሰቃቂ እርምጃ እንደወሰደ እውነት የዓለም ማህበረሰብ ሁሉ ይሄንን ጠንቅቆ ያውቀዋል። እጅግ በጣም በመዘገነን 1.3 ሚሊዮን አለቀ ሲባል እኮ አንድ ምዕራብ አፍሪካውያን አገሮች 2 ሚሊዮን 1.5 ሚሊዮን ናቸው። እነ ጋምቢያ፣ እነ ጊኒ፣ እነ ኢኳቶሪያል ጊኒ፣ እነ ጊኒ ቢሳው፣ እነ ጊኒ ኮናክሪ ልክ አንድ የአፍሪካ አገር አጣን ማለት እኮ ነው። በድሮን በሞርታር በአውሮፕላን ዘመቻ ተደርጎ እልቂት ይሄንን ጦርነት አሰቃቂ ማንኛውም ኢትዮጵያዊ በዚህ አጋጣሚ የምናስተላልፈው ሊያወግዘው ይገባል። ህዝባችን እያለቀ ነው። በተለይ በሸዋ አካባቢ በእናጣዬ በነደራ አካባቢ ያደረገው ጭፍጨፋ በድሮን እውነቴን ነው እጅግ በጣም የዓለም መነጋገሪያ ይሆናል። ዜጎቻችን እያለቁ ነው። የሀገሪቷ የኢኮኖሚ አውታር በሙሉ መሰረተ ልማቶች፣ ሆስፒታሎች፣ ትምህርት ቤቶች፣ ጤና ጣቢያዎች በሙሉ እየወደሙ ነው። ሆስፒታል የተኙት በሽተኞች እናቶች ዛሬ ሜት ተይዘው ሆስፒታል የተኙት ሁሉ እኮ በድሮን እየተደበደቡ ነው። የነገ የሀገር ተረካቢ ህፃናት ሁሉ በጦርነት የገበሬው ምርት በማቃጠል እውነቴን ነው በዚህ ጦርነት ምን ያህል አሰቃቂ እንደሆነ የዓለም ማህበረሰብ ለዚህ ነው ይህ ጦረኛ መንግስት ነው ኢትዮጵያ በጨካኝ እጅ ወድቃለች። እውነቴን ነው እጅግ አውዳሚ እጅግ የገዛ ወገን ላይ ግራዛኒ ያላደረገውን ጭፍጨፋ እነ ሂትለር ያላደረጉትን ጭፍጨፋ ዛሬ በ21ኛው ክፍለ ዘመን ዓለም ሰልጥኖ ተዋዶ በፍቅር በአንድነት በሚኖርበት ጊዜ በዜጎቻችን ላይ በአማራ ህዝባችን ላይ በትግራይ ህዝባችን ላይ በኦሮሞ ህዝባችን ላይ ይሄ ስርዓት እየጨፈጨፈ ነው በድሮን በአውሮፕላን ያለው። እውነቴን ነው ጦርነት ሀገር አውዳሚ ነው። የሀገራችን የኢኮኖሚ አውታር በሙሉ ጨርሶታል። ሀገሪቷ ለውርደትና ለውድቀት ተጋልጣለች። ይሄንን የሚያሳይ መከራ ነው ዛሬ በሀገራችን የተደቀነው። በሰሜኑ የሀገራችን በጦርነት በአውሮፕላን በድሮን እየጨፈጨፈ ነው ያለው። በየክልሉ ዛሬ በለውጥ ስም በማደነጋገር ዛሬ ከደቡብ ይሾማል፣ ነገ ደግሞ ይነሳል። ክልሎች አንዴ ይበተናሉ፣ አንዴ ወደ አንድነት ይመጣሉ። ግራ የተጋባ ነው። ባል የሚገኘው ዲላ ነው፣ ምስት የምትገኘው ደቡብ ኦሞ ጂንካ ነው። ባል የሚገኘው አርባ ምንጭ ነው፣ ምስት የምትገኘው የምናት ወይንም ሲዳማ ወይንም ጌዲዮ ነው የምትገኘው። በመንግስት ስም በመዋቅር ስም ህዝብን በማፈናቀል ከአንድ ቦታ ወደ አንድ ሌሎችን ደግሞ በጥቅም በመደለል ዜጎች ላይ አሰቃቂ ሁኔታ እውነት በማህበራዊ ቀውስ፣ በኢኮኖሚ ቀውስ፣ በፖለቲካ ቀውስ በየክልሉ በለውጥ ስም በማደነጋገር ሀገሪቷ ዛሬ እናት ሀገራችን ለዚህ ነው እኮ መስቀልያ መንገድ ላይ ቆማለች። በሁሉም ሚዲያዎች ላይ ዛሬም እውነቴን ነው ይህንን መሰለ ትንቅ አስነዋሪ ነገር በዚህ ስርዓት የሚፈጸሙ በጭካኔ የሚፈጸሙት ነገሮች ሁሉ ዛሬ በእናት ሀገራችን ላይ የተደቀኑ መከራዎች ሁሉ አሁን እኮ በኢትዮጵያ ውስጥ 40 ሰው ሞተ፣ 20 ሰው ሞተ፣ 10 ሰው ተፈናቀለ ማለት እኮ እንደው የሞት ዜና ነው በየጊዜው የምንሰማው።
እጅግ የሚያሳዝንን ይሄ ነው። እጅግ በጣም እኛስ የተሻለ ቦታ አሜሪካ ነው ያለነው። እኛስ የተሻለ ቦታ ነው ዛሬ ከነ ቤተሰቦቻችን ያለነው። እዛ የሚገኙ ወገኖቻችን በየክልሉ በለውጥ ስም በሚደረገው ማደነጋገርን፣ ህዝቡን ማፈናቀል፣ ህዝቡን መኖሪያ አድራሻ ማስወጣት፣ በልቶ ለመኖር ወጥቶ ለመግባት ስቃይና መከራ፣ በጦርነት ህዝቡን ማድቀቅ፣ ይሄ ሁሉ ምንድነው? ለአንድ ግለሰብ 130 ሚሊዮን የኢትዮጵያ ህዝብ መከራና ስቃይ። ማን ነው ከደቡብ አሁን ወደ ሰሜን ይዘምታል? ማን ነፃ ሊያወጣ ነው የሚዘምተው? አማራ ነፃ ሊያወጣ ነው? ለአብይ የስርዓትና የእድሜ ማራዘም ተብሎ በጦርነት ዛሬ ህዝቡን ደግሞ በለውጥ በማደነጋገር ሀገሪቷ እጅግ አሳሳቢ ላይ ስላለች ኋላ በአስተያየት መጣለሁ። ሁሉም ኢትዮጵያውያን ከዚህ የከፋ መከራና ስቃይ ሳይመጣ በአንድነት በህብረት ሀገራችንን ማዳን የሁላችን ዜጎች ይጠበቃል። እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። በዚህ ላይ የምትጨምረዋለህ ኢንጂነር? ወል እንግዲህ እኔ እዚህ ላይ እንትን ማለት የምችለው ምንድነው ከዚህ በፊት እንዳውም በጋምቤላ አካባቢ በተደረገው የአመራር ለውጥ እኔ ከሁኔታዎች ጋር ሳየው ፌደራላዊ መንግስት አወቃቀር የተከተለ የሹመት አሰጣጥ ነው። ምክንያቱም መንግስታት ሁሉ የሚቋቋሙት በህገ መንግስቶቻቸው ናቸው። የስልጣን አሰጣጥ ደግሞ በህገ መንግስቱ መሰረት ነው ስልጣን እንትን መስጠት የሚችለው እና አሁን ይሄንን ሁሉ እንግዲህ በየክልሎቹ ያለው የህገ መንግስታት የስልጣን አሰጣጥ ፕሮሲጀር በማንከባለል ወደ እሱ እንዲመጣ አድርጎታል። አሁን በአማራ ክልል የሚደረገው የአመራር መቀያየር ህገ መንግስታዊ አቀያየር የሽግግር መንግስት ነው ተብሎ እንኳን መግለጽ የማይቻልበት ሁኔታ ናቸው። ይሄ እንግዲህ ምንድነው አይ ቲንክስ ካለው ከምንከተለው ስርዓት ጋር በጣም ሰማይና ምድር የሆነ አካሄድ በጣም አደገኛ ነው። የህዝብ መብት በህገ መንግስቱ መሰረት በተቀመጠው የህዝብ መብት መጋፋት ነው። መጋፋቱ ብቻ ሳይሆን ህዝብን ማሸማቀቅ ነው። ምክንያቱም ህዝብ መብት አለው። መብት እስካለው ጊዜ ድረስ እንግዲህ የመሾምና የመሻር የመመረጥ መጀመሪያ የመመረጥ መርጦ ለስልጣን ካበቃቸው በኋላ አንድ ጥፋት ሲያጠፉት ወይም ከስልጣናቸው ለማንሳት የማንሳት ስልጣን ያለው እነሱ ናቸው። ይሄ ግን የተጠበቀ አይደለም። ይሄ ኢግኖር የተደረገው ህገ መንግስት ኢግኖር የተደረገበት እንትን ነው እና የፌደራል ህገ መንግስት ብቻ ኢግኖር ቢያደርጉ ኢስ ፋይን። ክልሎች ግን እንደዚህ አይነት አፕሮች ያለው አይመስልም። ይሄ እንዳውም ግላዊ መንግስት አካሄድ ነው እንጂ ህዝባዊ መንግስት ወይም ዲሞክራሲያዊ ፕሮሲጀር የተከተለ እና የህገ መንግስት መሪዎችን የተገነዘበበት አካሄድ አለ እና እጅግ በጣም አደገኛ ነው። ይሄንን እንግዲህ በሌላ መንገድ እንግዲህ ለማድረግ ወይም በሌላ መንገድ ለመግለጽ ምንም እንትን የለውም። እንዴት አድርጌ ነው እንግዲህ እንትን ማድረግ የምትችለው ዲፋይን ማድረግ የምትችለው? ምክንያቱም አንድ ሰው ስልጣን ላይ ለማውጣት የሚያስችለው በመሬት ደረጃ የተቀመጡት ህገ መንግስት አለ። ግን በህገ መንግስት ቦታ እሱ ገብቷል። እሱ እንግዲህ በጉልበቱ ገባ። የኢትዮጵያ ህገ መንግስት ማለት ራሱ እሱ ነው። ራሱ ልክ እንደ ኢትዮጵያ ህገ መንግስት አድርጎ ነው አሁን ስራዎችን እንትን የሚያደርጉ። ግን ይሄንን በህገ መንግስቱ ውስጥ አንቀጽ ያለው አካሄድ አይደለም። በየትኛው አንቀጽ ነው እንግዲህ ይሄ ስራ መስራት የሚቻል? ይሄ ጣልቃ ገብነት እንዳይባል አይ ቲንክ ጣልቃ ገብነት የተለየ ነገር ነው። ይሄ እንኳን ያለኔ የሚያውቁት ነገር የለም የሚል አስተሳሰብ ካልሆነ በስተቀር ሌላ አስተሳሰብ የለውም። ምክንያቱም የህገ መንግስት አለ። ህገ መንግስቱ እንኳን የተለያዩ አንቀጾችን ለመቀየር ፍላጎት ቢኖርም እንኳን አንዳንድ መሪዎችን ወይም አንዳንድ ፕሪንሲፕሎች በተለይ ስልጣን አሰጣጥ ከመብት ጋር የተያያዘ ጉዳይ ስለሆነ ይህንን አሁን የተሸራረፈ መሆኑ በደንብ
የሚገልጽ ጉዳይ እና ምንም የሚያወጣው ነገር የለም ምንም እንትን የሚያደርገው ነገር የለም ህዝብን የህዝብ መብት ማሸራረፍ ካልሆነ በስተቀር ሌላ አጀንዳ የለው ታቱ ይሄ የግለሰብ መንግስት ነው ቀደም እንዳልነው የግለሰብ መንግስት መሆኑ የሚታወቀው በዚህ ነው እንደፈለገ ይሾማል እንደፈለገ ይሽራል እንጂ ህዝብ አይደለም በህገ መንግስቱ መሰረት ህዝብ መሆን ነበር ህዝቡ ግን አሁን ከተመልካችነቱ ባለፈ አሁን ወደ ፍርሃት ገብቷል ምን ይደርስብኛል ነገ መፍትሄ የለውም መፍትሄ ኦሬዲ ተጋፍቶ ኦሬዲ ሱጂ ነው ያለው እና ያለው አካሄድ እንግዲህ ፕሪሚቲቭ ስታይል አካሄድ ካልሆነ በስተቀር አሁን ያለው ዲሞክራሲያዊ ፕሮሲጀር ወይም ስርዓታዊ ያለው አካሄድ እንዳልሆነ በዚህ መግለጽ ይችላል ብዬ ነው የሚገመተው እና ምንም የሚያመጣው የስርዓት ቅያሬ የለውም ያው ወደ አምባገነንነት ለየለት አምባገነንነት ካልሆነ በስተቀር ሌላ እንትን መግለጫ የለውም ለማለት ይችላል ታንክ ዩ እሺ ከዚሁ ሳንወጣ ኢንጂነር እንደምታውቀው በህዋት ጊዜም በጋምቤላ ላይ ከፍተኛ ወረራ በማድረግ የመሬቶቹን ለህዋት ባለስልጣኖች ተጠቅሞበታል ይሄ ሁኔታ እንደቀጠለና አሁን ደግሞ ባለተረኞቹ የብልጽግና ሰዎችም እንደዚህ ያደረጉበት ይገኛሉ የጋምቤላ አካባቢ በተለይ ደግሞ ያሳሳቢ ያለው አሁን በቅርቡ የሱዳን እንትን ተዋጊዎች ያሉትን የመንግስት ተቃዋሚዎች የመሰልጠኛ ቦታ በመስጠት በዛ አካባቢ ተጨማሪ አደጋ ያደረገ ነው ለረጅም ጊዜም ከሱዳን ከደቡብ ሱዳን የሚመጡ ተዋጊዎች እንደዚህ የመጡ ያን አካባቢ ያጠቁታል አንተ በቅርበት ስለምትከላከለው ይህ ሁኔታ በህዝቡ ህይወት ላይ ምን ሁኔታ ያስከትላል እንዴት እየታየ ነው እንግዲህ ምንድነው በዚህ ላይ ማየት የሚያስፈልግ ነገር ምንድነው አከላለሎች እየተለያዩት ናቸው የውስጥ አከላለሎች አሉ ኢንተርናሽናል የሆኑ አከላለሎች ደግሞ አሉ በእነኛ አከላለሎች ምክንያት ህዝብን ለሁለት ያከፋፍሉት አከላለሎች አሉ በተለይ ኢንተርናሽናል የሆኑ ባውንደሪዎች ላይ ህዝብን ለሁለት ያከፋፍሉት የኢትዮጵያ ግዛቶች አሉ አሁን ወደ ሰሜን ብትሄድ የትግራይና የኤርትራ ህዝብን ለሁለት አከፋፍለዋል የኤርትራ ትግራይ የሆኑ አሉ የኤርትራ ትግሬዎች አሉ የኤርትራ የኢትዮጵያ ትግሬዎች አሉ በዚህ ላይ ያለው ኢንተርሪሌሽንሺፕ ወደ መንግስት ሲከድ ስርዓቶች ካልተጠበቁ ያስቸግራል the same thing ወደ ደቡብ ብትሄድ ኦሮሞዎች the same ናቸው በአከላለላቸው በአከላለሉ መመስረት ግማሹ ወደ ኬንያ የተካለሉ አሉ ግማሹ ወደ ኢትዮጵያ የተካለሉ አሉ በዛ ላይ ያለው ኢንተርሪሌሽንሺፕ ቅድም እንዳልኩት ነው ችግር ነው አሁንም ቢሆን the same ወደ እንትን ብትሄድ ወደ ምስራቅ ብትሄድ የሶማሌዎችን እንደዛ ናቸው ሶማሌ ኢትዮጵያ አለ ሶማሌዎች አሉ በዛው ላይ እንትን አለ ወደ ድሬዳዋ አካባቢ ወደ እዛው አካባቢ ብትሄድ ደግሞ የኢሳዎች እንትኖች አሉ ወደ ጋምቤላ አካባቢ ሲከድ the same ወደ ቤኒሻንጉል አካባቢ ብትሄድ the same ስለዚህ እነዚህ ችግሮች እንግዲህ ካልቸራሊ ታይት የሆኑ ጉዳዮች አሉ ወደ ይግጋት ሲከድ ችግር ነው አሁን የጋምቤላ ትልቁ ችግር ምንድነው ግማሹ ማዶ ያሉት ሳውት ሱዳን ያሉት ወይም ሰሜን ሱዳን ያሉትን የኖር ብሔረሰቦች አሉ ያኛው ብሔረሰቦች አሉ ፍልሰት በመኖርበት ወይም ችግሮች በመኖርበት ጊዜ ድንበር አቋርጦ ሲመጡ እንደ ስደተኛ ሆኖ ራሳቸው አይቆጥሩ እንደ ዜጎች ሆኖ ነው ራሳቸው የሚቆጥሩ ይሄ እንግዲህ መከላከል የሚቻለው የመንግስት ግልጽነት አስራር የሚያስፈልግ ጉዳይ ነው መንግስት በዚህ ላይ ችልችልነት ካለው እንደነዛ አይነት በጋምቤላ አካባቢ ያለው የህዝብ ፍልሰት
ወደ ችግር ሊያስገባ የሚችል ሁኔታዎችን ያመጣል። የጋምቤላ ትልቁ ችግር እሱ ነው። ሰዎቹ እኛ አሁን ለባዝ የጋምቤላ ያለው ፖፑሌሽን ተጨምሯል። አሁን 400,000 ገደማ የሚደርሱት የደቡብ ሱዳኖች ናቸው። እነኚህ የኖርዝ ዜጎች ናቸው። ራሳቸው እንደ ኢትዮጵያውያን ሆኖ ቆጥሮ መንግስት ደግሞ በዚህ ላይ ደግሞ አምኔታ ጥሎት ወያኔ በተለይ አምኔታ ጥሎት በሰንሰስ ላይ በህዝብ ላይ እንትን አድርጎታል። እና እንደነዚህ አይነት አመለካከቶችን ችግሮች ያመጣሉ። አሁን ለዚህ ነው አሁን ጋምቤላ ኖሮች እኛ we are majority እነሱ majority የሆኑ እዛው የተወለዱ ሳይሆን ፍልሰት ነው። በችግሮች ምክንያት ወደ ኢትዮጵያ የሚገቡት ራሳቸው እንደ ኢትዮጵያውያን እንደ ዜጎች ሆኖ ስለሚቆጠሩ ቁጥራቸው በዛው እንትን ብሎ እንጂ ፒር ኢትዮጵያን የሆኑ ኖሮችን ቁጥራቸው በጣም አነስተኛ ነው። እና ይሄ አስቸጋሪ ነው እንግዲህ ምክንያቱም መንግስት በዚህ ላይ ጥንቃቄ ካልወሰደና እንትን ካላደረገ ያስቸግራል። ግን ብዙ ጊዜ ያለው የመንግስት አመለካከት በእነኚህ ቦታዎች ላይ ያለው አመለካከት የጠለቀ የአገር ሉዓላዊነትን ሊያስጠብቅ የሚያስችል አመለካከት አለ እና ያለው ይሄንን ነው እንግዲህ በእኔ በኩል የሚመስለኝ። እሺ እንግዲህ መምህር ደምሴ አብረህ እንድታየው ነው አሁን ከሱም ጋር ያለው ተጨማሪ ካለ በተለይ አብይ ብዙን ጊዜ ወደ አስመራው ያውን የጦርነቱም ጉዞ የምንም ድንበርና ወደብ በሚል ምክንያት ነው የሚሮጠውና ግን አሁን ቅድም እንዳነሳው በደቡብ ሱዳን እየገቡ የሚያሰቃዩበት ሁኔታ ግልጽ ነው። ከጅቡቲም ድሮን እየተላከ አፋሮች ላይ የሚወርደውን የድሮን ቦምብ እያየነው ነው። ይሄ ባለበት ሁኔታ ለምን ይመስልሃል ባዕዳንን እንደፈለጉ እንዲሆኑ ያደረገ በሌላ በኩል ደግሞ የኢትዮጵያ ተቆርቋሪ መስሎ ሊታይ የሚሞክርበት ሁኔታዎች በተለይ ቅድም ለኢንጂነር እንዳነሳሁት ይሄን የጦር ሰፈር ለውጭ ክፍል መስጠትስ ምንድነው ሊያስከትለው የሚችለው አደጋ በአገራችን ላይ? በዚህ ላይ እስቲ ወደ መጨረሻው ከመሄዳችን በፊት በዚህ ላይ ለና አስተያየት ልትሰጥ። አዎ በእውነቱ ሀገራችን ይሄ ሁሉ የሚያሳየው ምንድነው እናት ሀገራችን ኢትዮጵያ ላይ ብዙ አደጋዎች ተደቅነዋል። ልንወጣው ወደማንችልበት ደረጃ እናት ሀገራችንና ህዝባችን ላይ መከራ ተደቅኗል። አንደ ለውጪ ኃይላት የጦር ሰፈር ይሰጣል። አንዴ ከውጪ ከጎረቤት ሀገሮች ጋር እሱ በረገጠበት ቦታ ሁሉ ጦርነት ይጭራል። እሱ በረገጠበት አካባቢዎች ሁሉ ደም ይፈሳል። አሁን ከኤርትራ ጋር የጦርነት ነጋሪት እየተጎሰመ ተፋጠው ነው ያሉት። ከትግራይ ህዝብ ጋር ደግሞ ወደ ጦርነት ሁለቱም ድንበር ጋር ትልቅ እልቂት ያለ በዚህም ደግሞ በዚህ በምዕራብም ደግሞ አካባቢ በአገሪቱ አካባቢ ላይ እውነትን ነው ለሌሎች ለደቡብ ሱዳኖች ሁሉ ቦታዎችን በመስጠት ሀገራችንን ወደ ከፋ እልቂት ወደ ማንም ወጣበት ደረጃ እሱ የሚያየው ምንድነው? ይሄ ሁሉ የስልጣን እድሜውን ማራዘም ነው እሱ የሚያየው። ሀገሪቷ ዋናው የኢትዮጵያ ህዝብ መረዳት ያለበት በዚህ ግርግር ለቀጣፊ ያመቻል እንደሚባለው እውነትን ነው እሱ በጦርነት ህዝብን እየማገደ የስልጣን እድሜውን ለማራዘም ነው የሚፈልገው። አንዴ በደቡብ በኩል አንዴ በዚህ በምስራቅ በኩል አንዴ በምዕራብ በኩል አንዴ በሰሜን በኩል ሀገሪቷ በአራቱም አቅጣጫ እኮ ትልቅ አደጋ ላይ ነው ኢትዮጵያ ላይ እውነትን ነው። ኢትዮጵያን በመመለከት እኮ ተመዲ የተባበሩት መንግስታት ድርጅት 11 ጊዜ ስብሰባ ተቀምጧል። የኢትዮጵያ ችግር አሳሳቢ በመሆኑ የአፍሪካ አንድነት ድርጅት በዚህ ጉዳይ እኮ መግለጫ አውጥቷል። የተፎካካሪ የፖለቲካ ድርጅቶች እኮ ሀገሪቱ አሳሳቢ ላይ ነው። በምዕራብ ኢትዮጵያ በሚደረገው ለውጭ ሀገሮች ሁሉ ቦታ አሳልፈው በመስጠት የጦር ሰፈር በማቋቋም ሁሉ መግለጫ አውጥቷል። የፖለቲካ ፓርቲዎች ሁሉ ኢትዮጵያ እኮ ይሄንን ተቃውሞ እኮ ገልጿል እኮ። እሱ በረገጠበት ሁሉ የኢትዮጵያውያን ደም የሚፈስበትን መንገድ እኮ ነው ሀገሪቷ ለውርደትና ለውድቀት እውነትን ነው ትልቅ አደጋ ላይ ነው በሁሉም አቅጣጫ እናት ሀገራችን ላይ የደቀነው። በይበልጥ አሁን በደቡብ አካባቢ በምናይበት ጊዜ በደቡብ ኢትዮጵያም እውነትን ነው ትልቅ 67 ብሔረሰብ ነው ያለው።
አብዛኛው ህዝብ በአሁኑ ሰዓት ለከፋ ችግርና መከራ ተዳርጎ ነው የሚገኘው። ከዚህም በላይ እውነትን ነው የማዕከላዊን መንግስት በተለያዩት ካሽ ክሮፖች ሁሉ የሚመግበው የደቡብ ኢትዮጵያ ነው። ዛሬ ሀገሪቷ ውስጥ በመሀል አካባቢ በሚደረጉት እገታ በሚደረጉት ምስቅልቅል ሁኔታ ዛሬ ሰው እንኳን እኮ ምርቱን ለማዕከላዊ መንገድ ለማቅረብ እጅግ ከፍተኛ ችግር ላይ ነው የሚገኘው። በዚህም አካባቢ በተለያዩ አካባቢዎች ዛሬ የዜጎች ሞትና እስራት እንግልት በተለይ በዚህ በአርባ ምንጭ አካባቢ በዘይሴ አካባቢ የሚደረጉት ላይ ቀደም ሲል በርካታ ዜጎቻችን ናቸው እኮ የሞቱት እኮ ወደ 14 ዜጎች ናቸው አሁን ከሁለትና ከሶስት ቀን በፊት የሞቱት እኮ። ቀደም ሲልም እኮ በቆላ ሻራ አካባቢ ወደ 18 ዜጎቻችን እኮ ናቸው የሞቱት እኮ። ዛሬ በሰላም በር አካባቢ በወላይታ አካባቢ የመምህራን የዚህ የጤና ባለሙያተኞች ሁሉ እስራት አፈናው ወይን ቤት እኮ ነው ሁሉ ያስቀምጣቸው በርካታ ዜጎቻችን እኮ። ዛሬ ሀገራችን ኢትዮጵያ እውነቴን ነው እጅግ በጣም የደም መሬት ሆናለች እኮ። ኢትዮጵያ ደም የሚፈስባት ሀገር ሆናለች እኮ። ለነገር ለትውልድ የመጪው ትውልድ እኮ እጅግ በጣም የሚወቅስን ደረጃ ላይ እናት ሀገራችን ደርሳለች እኮ። የት ቦታ ነው ዛሬ ሰላም ያለው? ይሄ ሁኔታዎች ሁሉ አንተ ነው ዛሬ እሱ ለራሱ እድሜ ማራዘሚያና በሚሰራው ቤተ መንግስት ውስጥ ዘግሎ ለመቀመጥ ነው። ዛሬ እሱ እድሜውን ለማራዘም ነው። ዛሬ እሱ ደግሞ ወደ ፕሬዚደንሻል ምርጫ ነው እሱ ዛሬ የሚሯሯጠው። በደቡብ በኩል ዛሬ በምዕራብ ኢትዮጵያ በኩል የጦር ሰፈሮችም ለባዕድ ሀገር በመስጠት እኮ ለህዝባችን ላይ ይሄ ሁሉ እልቂት እየደገነ ነው። ዛሬ ጎረቤት ሀገሮች ሁሉ እኮ ዛሬ ድሮን እየተነሳ እኮ አፋር ወንድሞቻችን እኮ ሰላማዊ ዜጎቻችን እኮ እየጨፈጨፈ ነው የሚገኘው እኮ። እናት ሀገራችን እኮ የደም መሬት ሆናለች እኮ ታለሙ። እጅግ የሚያሳዝነው ይሄ እኮ። ጋምቤላ ውስጥ እኮ ሰው ወጥቶ በቀን እኮ 100 ሰው እኮ በጥይት እየተደበደበ እኮ ነው። ደቡብ አሁን በተለይ በነቦዛቃ አካባቢ በነዘይሳ አካባቢ እኮ ዜጎቻችን እኮ በከባድ መሳሪያ ሁሉ እየተመቱ ነው። በመከላከያ በርካታ ዜጎቻችን እኮ እውነት የሞቱ ናቸው የሚገኙት እኮ። ይህንን ሁኔታ በሀገሪቷ ውስጥ ትልቅ የጂኖሳይድ ትልቅ የዘር ጥፋቶችን በአማራ፣ በኦሮሞ፣ በትግራይ በሁሉም አካባቢ እናት ሀገራችን እኮ ለመከራ ተዳርጋለች እኮ። ከዚህ ግፍና መከራ ኢትዮጵያ እንዴት እንደምትወጣ በሚቀጥለው ደግሞ የራስን አስተያየትና የመብት ሀሳቦችን ለመጨረሻ ጊዜ አቀርባለሁ። እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ ወደ ማጠቃለያው እየቀረብን ነው። እስቲ ኢንጂነር ለአንተ ልስጥህና ምንድነው መጨረሻ መልእክት ማስተላለፍ የምትፈልገው ለህዝባችን? እንግዲህ እኔ ለኢትዮጵያ ህዝብ ማስተላለፍ የሚፈልገው ነገር ምንድን ነው? አንደኛው ራሳችንን ለለውጥ ማዘጋጀት መቻል አለብን። ራሳችን ለለውጥ ካላዘጋጀንና ለውጥ ለምን እንደሚያስፈልግ የሚል ግንዛቤ ከሌለ በእርግጥ ልንዋዥቅ ወይም እንትን ልንን እንችላለን። ምክንያቱም እስካሁን ድረስ ያዩዋቸው ጉዳዮች ምንድን ናቸው? አንዳንድ ነገሮችን ጠለቅ ብሎ ወይም ጥልቀት የሆነ ግንዛቤ ባለመኖር የተነሳ ነገሮችን ማዛባት የሚሉት አካሄዶች እንዳሉ ይታያል። እነዚህ እንግዲህ ማየት የሚያስፈልጉ ጉዳዮች ናቸው። ምክንያቱም አሁን በእኛ ህዝብ ላይ ያለው ችግር በሶስቱ እንትኖች በኢኮኖሚ፣ በፖለቲካ እና በሶሻል በኢትዮጵያ ህዝብ ላይ ያለው ችግር ከማንም ጋር ኮምፔር ልታደርጎ የምትችል ችግር አለ። ይሄ ችግር ደግሞ ያልተረዳው ዛሬ የፈለገው መናገር ይችላል። ዛሬ ደግሞ ፕራዮሪቲ ያለው ነገር መለየት ይቸግረዋል። ግን አይ ቲንክ አሁን አብዛኛው ሰው ያለው ሁኔታ ፕራዮሪቲ ሊሰጠው የሚችል ጉዳይ ለውጥ እንደሆነ አንደርስታንድ አድርጎታል። ለውጥ የኛ የወቅታዊ አጀንዳ እስከሆነ ጊዜ ድረስና በዛ ሀገር ከራስ ጀምሮ እዛ ሀገር በሰላም ለመኖር በሰላም ለመስራት በሰላም እንደማንኛው
ሰው ወጥቶ ለመውጣት የሚያስችል ለውጥ ካልመጣ በስተቀር ባለው ምንም ነገር እንትን ሊሆን አይችልም። ስለዚህ ለውጥ እንዴት አድርገን ነው እንትን ሊመጣ የሚችለው? ከሰማይ የሚወርድ የለውጥ መሪዎች የሉም። እንዴት አድርገን ነው ይሄንን ዴቨሎፕ ማድረግ የምንችለው? መወያየት ያስፈልጋል፣ መነጋገር ያስፈልጋል። ካልተነጋገርን ምንም የምናመጣው ነገር የለም። አሁን ትልቁ የኛ ጋፕ ወይም የኛ ጋፕ በለውጥና በእኛ ማል ያለው ትልቁ ጋፕ ምንድነው? ውይይት ነው። አንዱን በዚህ ይሄዳል ልክ እንዳሁኑ፣ ኋላ በዚህ ይሄዳል፣ ፋኖ በዚህ ይሄዳል፣ ቲፒኤልኤፍ በዚህ ይሄዳል፣ ህዝብ በዚህ ይሄዳል። ያለው እንትን ወደ አንድ ማስመጣት የሚያስችል አፕሮች እስካሁን ድረስ የለም። ግን በአሁኑ ጊዜ አንዳንድ ምልክቶች አሉ። የኛ ፕራዮሪቲ ምንድነው? ለዛች ሀገር እስከሆነች ጊዜ ድረስ የኛ ፕራዮሪቲ መወያየት። ከተወያየን በኋላ በውይይት ውስጥ የጋራ ኮመን የሆኑት ኮር የሆኑት ጉዳዮች ይነሳል። ከዛ ለውጡ እንዴት አድርገን ነው ሼፕ ማድረግ ምንችለው? የለውጡ አካሄዶች እንዴት አድርገን ነው ሼፕ ማድረግ ምንችለው ወይም ማች ማድረግ ምንችለው? በርግጥ በዚህ አካሄዶቻችን ወደ ለውጥ ላይ ብናስቀምጥ ችግሮች ነው የሚታየን እንጂ ካልተነጋገርንና ካልተወያየን ኮመን የሆኑ ጉዳዮች ላይ ካልተስማማን ለውጥ ሊስተካከልን አይችልም። እሱ ደግሞ የአብይ መንግስት እድሜ የሚያራዘም አካሄድ መሆኑ ነው እንትን የሚያደርግ። ምክንያቱም ኦልሬዲ አሁን በደንብ ነው ተከፋፍለናል። ፍላጎታችን ግን አንድ ላይ ሊያስመጣ የሚያስችል እንትን የለም። ግን ፍላጎታችን አንድ ነው። በተሰጠው ኃይል ላይ ተጨማሪ ኃይል ያላቸው ነው ፕራዮሪቲ ለለውጥ ሊሰጥ የሚችለው። እኔ ከዚህ አንፃር ነው እንግዲህ እኛ ጉልበት አለን ሁላችን፣ ግን በጉልበታችን ላይ ሌላ ተጨማሪ አሁን ለምሳሌ ጥቂት ካለ ተጨማሪ ኃይል ነው ተጨማሪ የራስን ኃይል መደገፍ የምትችልበት አፕሮች ነው። ስለዚህ መሳሪያ ከሌለ ያቺ ሀገር እንትን ልታድጓ ትችላል። ተመልካች ሆነ ነው እንጂ ስሳምት ቀርበው መሳሪያ ያላቸው ደግሞ ካልተግባቡ መተረማመስን ይመጣል። ያ እንዳይመጣ መወያየት መቻል አለ። በርግጥ በአስተሳሰባችን ላይ እነኚህ ነገሮችን ይታያሉ። ግን ወደ አንድ ለማምጣት ኮሙኒኬሽን ካላደረግነና እኔና አሁን ለምሳሌ ከሚዲያው ጋር በዚህ ሚዲያ ጋር ኮሙኒኬት ባናደርግ ኖሮ እኔ ከሰማይ ወርጄ ወይም ከየትም ተነስቼ ዛሬ መናገር አልችልም ነበር። ተነጋግረን ነው ፕላን አወጥተን ነው በዚህን ሰዓት በዚህን ቀን እንነጋገራለን ብለን በዚህ የምንነጋገረው ደግሞ በዚህ ዚያራ ላይ ነው ብለን ነው የተስማማ። እንደነዚህ አይነት አፕሮቾች ናቸው ለውጥን ሊያሳኩት የሚችል። ስለዚህ ለኢትዮጵያ ሕዝብ ማስተላለፈው መልእክት ምንድነው? ባንዘነጋ እና ፕራዮሪቲ ለውይይት ብንሰጥ ጥሩ ሐሳቦችን ከውይይት ጀነሬት ማድረግ እንችላለን። ከውይይት ብዙ ሐሳቦችን ማስወጣት እንችላለን። እኔ ሁሉ ጊዜ የምናገረው አንድ እንትን አለ። ወያኔ 16 ዓመት ሙሉ ቲፒኤልኤፍ እያሉት ነበር። በኋላ 16ኛ ዓመታቸው 16 ዓመት ከ6 ወር ተሞላ በኋላ ይሄ ነገር እንደማያዋጣቸው አሰብ ላይ ተቀመጡት። አሰብ ላይ ቁጭ ብለው ሌሎቹ ልክ ያነሱት ሁሉ አሰበሰቡት። በኋላ ያዲክ የሚለው ድርጅት አቋቋሙት።
ኢህአዴግ የሚለው ድርጅት ሲያቋቋሙት አንድ ኢትዮጵያ ይገልጻል፣ ሁለት አይዲዮሎጂ ያለው፣ ሶስት የኢትዮጵያ ህዝብ ይወክላል፣ አራት የትግል ስልት አለው፣ ግንባር ነው፣ እንትኑ የሚያደርጉት ደግሞ አብዮት ነው የሚያደርጉት። እንትን ከሆነ በኋላ የውጭ ኃይላት ዓላማቸው የሚገልጽ ስለሆነ የአሜሪካ መንግስት ታዋቂ የአሜሪካ አውሮፕላኖች በሙሉ ወደ ኢትዮጵያ አልቀዋል። የአሜሪካ አይዲዮሎጂ ተከታይ ድርጅት ስለሆነ አሜሪካ ሰፖርት አደረገ። ግንቦት ወር ላይ ግንቦት ወር ላይ ጋምቤላ አካባቢ ትልቅ አውሮፕላን ነበረ። ያቺ አውሮፕላን አክሰስ እያደረገ እንዳጋጣሚ ደግሞ ሚኪ ላይላንድ ያን ጊዜ ጋምቤላ ለስደተኞች ሲሄድ የአውሮፕላን አደጋ ደረሰበት። አውሮፕላኑ ጠፋ። በዛው አጋጣሚ ገቡ የአሜሪካ ጦር መሳሪያዎች በሙሉ ደንበኛ የሆኑትን የአሰሳ ሊያደርጉት የሚችሉት በሙሉ ኢትዮጵያን ድምጥማጡ ነው እንትን ያደርጉ አሰስ ያደርጉ ወታደሩ የት ጋር እንደሚገኝ ምን እንደምንገኝ ቶፖግራፊ ሁሉ አንስቶ ለወያኔ ተናገሩ። ወያኔ በዚህ ምክንያት እንግዲህ አሰስ አደረጉት። 3 ወር በ3 ወር ውስጥ ኢትዮጵያ ኮንትሮል አደረጉ። ይሄ ቀላል ልምድ አይደለም ወንድሞች፣ ልምዱ ነው አካይዱ አይደለም። ልምዱ ይጠቅመናል። ግን ለውጥ በየክልሎቻችን ማስማጣት እንችላለን። ግን እንደ ኢትዮጵያ ላይ በሆን ግን ስብስቡ መግለጫው ኢትዮጵያዊ የሆነ መግለጫ መሆን አለበት እና እኔ ለህዝብ ማስተላለፈው የሚሰማኝ መልእክት ይሄ ቀላል ልምድ አይደለም። ከዚህ ልምድ ብዙ ነገሮችን መማር እንችላለን እና ወጥ የሆነ ነገር ክሬት ካላደረግ ነው የትም ልንደርስ አንችልም። ስለዚህ ተበታትነን እናልቃለን። ተበታትነን ከምናልቅ ወደ አንድ ሊያመጣን የሚያስችል ነገር ክሬት ማድረግ ያስፈልጋል። ይሄ ደግሞ ክሬት ለማድረግ ተነሳሽነት ያስፈልጋል። ፕራዮሪቲ የሆኑትን ኮር የሆኑ ጉዳዮችን ማስቀመጥ ያስፈልጋል። አንድነት እንፈልጋለን። እንዴት አድርገን ነው አንድነት ማስመጣት የምንችለው? አመለካከታችን በደንብ ማስማት መቻል አለብን። አመለካከት ነው ትልቁ ችግር። ይሄኔ ኔጋቲቭ አቲቱድ አመለካከት በአማራ ላይ ካለኝ እና ያ ኔጋቲቭ አቲቱድ አመለካከት በአማራ ላይ ያለኝ ኔጋቲቭ አቲቱድ ካላስተካከልኩትና አማራ እንደ ኢትዮጵያውያን ሆኖ ካላየው የትም ሊያደርሰን አልችልም። ኦሮሞዎች ደግሞ እኔ እንደ ኢትዮጵያውያን ሆኖ ካላየዋቸውና ያለኝ አመለካከት ከነሱ በላይ እንትን አድርጌ ሌላ አመለካከት የነሱ የበታች ሆኖ ማይ ከሆነ አስቸጋሪ ነው። ስለዚህ አመለካከታችን ሪቫይዝ እናድርግ። እስኪ እናስብ። እስቲ አንድ ጊዜ እኮ አንድ መምህር ጠየቀኝ እኮ እንግሊዝኛ ነው የሚያስተምረን። አንተ በምን ቋንቋ ነው የምታስበው? በእንግሊዝኛ ነው ወይ በራሴ ቋንቋ ነው የምታስበው? በጣም ከባድ ጥያቄ ነው። እኛ ራሳችን እናስብ እስቲ። ምንድን ነው የምናስበው? እኔ ያለ ምክንያት አለም ይሄንን የምናገረው። አሁንም ደግሞ አንዳንድ እንትኖች አሉ። ትግል ነው እስከሆነ ጊዜ ድረስ ኢስ ፕሮሰስ። ብዙ ነገሮች አሉ ሊያሸማቀቁት የሚያስችሉት የአካሄድ ሁኔታዎች አሉ። ግን ለዚህ ሁሉ ተስፋ መቁረጥ አያስፈልግም። ኮር በሆኑ ጉዳዮች ላይ መወያየት እንችላለን። ያቺ ሀገር የኛ ሀገር ናት። እስከሆነ ጊዜ ድረስ መጠበቅ የምንችለው ኮመን በሆኑ ጉዳዮች ላይ ስንስማማና ስንነጋገር ወይም የራሳችን አቲቱድ ፖዚቲቭ ሲሆን ነው እንትን ማለት የምንችለው። አንዱን ላይ የበላይ አንዱ የበታች አንዱን እንትን ለማድረግ ያን ማድረግ አለ። we have to stand equally። ሐሳቦች ደግሞ እንደ ሐሳቦቻቸው ማስተናገድ መቻል አለበት። ሐሳቦች አንፈራራ። አመለካከቶችን እንትን እናድርግ።
ወደ አንድ እናምጣ እንደፋፈር ያለኝ ይሄንን ነው። በርግጥ ፍርሃት አለ። እሱ ከኛ ካልቸር ጋር የመጣ ጉዳይ ነው። ግን ይህቺ መስበር መቻል አለ። we have just to break it ያቺን ለውጥ ለማስመጣት የምንችል እና ያለኝ ይሄንን ነው። አመሰግናለሁ። thank you በጣም አመሰግናለሁ ኢንጂነር ባንክ። እስቲ መምህር ደምሴ አንተን ባጭሩ ያለ መልእክት ስጠን። ኦኬ በድጋሜ እውነቴን ነው ወንድማችን አቶ አለሙ እጅግ በጣም ምስጋና አቀርባለሁ። የአንበሳውን ድርሻ እውነት ይዘ ይሄ ፕሮግራም እንደዚህ መቀጠል አለበት። ሌሎች ወንድሞቻችንም በርካቶች ዛሬ ኢንጂነር ኦባንግ ከጋምቤላ ነው፣ እኔ ከደቡብ ኢትዮጵያ ነኝ። ሌሎች ወንድሞቻችንም ሁሉ ለመወያየት ካንተ ጋር ፈቃደኛ ናቸው። ምክንያቱም አሁን ኢንጂነር ኦባንግ ቁልጭ አርገው ያለው ሁኔታ ደርሷል። ሀገሪቷን ማዳን የምንችለው በህብረትና በአንድነት ብቻ ነው። ዋናው ትልቁ ነገር መወያየትና መነጋገር አለብን። መወያየትና መነጋገር ላይ ብዙ ይሄን ቦታ ላይ ለመድረስ ቀርቶ ዛሬ እኛ በእኛ ድርጅት በዓለም አቀፍ ኢትዮጵያ አድን የጋራ ግብረ ኃይል ውስጥ እውነቴን ነው ኢንጂነር ኦባንግ ምክትል ሊቀመንበርና የፖለቲካ ጉዳይ ኃላፊ ነው። ይሄኛው ግብረ ኃይሉም ደግሞ በእኛ ስራ አስፈጻሚ ኮሚቴነት ይመራል። ሁለታችንም ነው በኃላፊነትና ኢንጂነር ኦባንግ ይሄን የምንመራው። ልዩነቶቻችንን አስወግደን ወደ አንድነት መተን ሀገርን ማዳን አለብን። ሀገራችንና እናት ሀገራችን ኢትዮጵያ ላይ እውነትን የተደቀኑ አደጋዎች ቀላል አይደሉም። በርካታ መከራና ስቃይ ነገሮች ተደቅነዋል። ይህንን ግፈኛ አገዛዝም ሁሉም ኢትዮጵያዊ በአንድነት በቃ ልንል ይገባል። ስርዓቱ ግፍና በደል ተነግሮ አያልቅም። ኢትዮጵያን ሞትና ስቃይ ለተደቀኑብን ጦርነቶች ለተደቀኑብን መከራዎች ሁሉ ማሸነፍ የምንችለው በአንድነትና በህብረት ብቻ ነው። አቶ አለሙ ግን ለዛም ለሁሉም ቅድም ኢንጂነር ኦባንግ እንደገለጸው ብዙ መከራዎችን እኛ ተቋቁመን ነው ለዚህ የደረስነው። አንዳንድ ሚዲያዎችም የስም ማጥፋት ዘመቻዎችን ሁሉ ሲያደርጉብን ነው። እኛ ሁሉን 31 ብሔረሰቦች ናቸው በዚህ ውስጥ ያለው መላው የኢትዮጵያ ህዝብ እንዲያውቅ የምንፈልገው። መወያየትና መነጋገር ያስፈልጋል። ብሔራዊ ውይይት፣ ብሔራዊ መግባባት፣ ብሔራዊ እርቅ ያስፈልገናል። ታላቁ ወንድማችን የፖለቲካ ተንታኝና ኢኮኖሚስት ዶክተር አክሎግ ብራራ በተደጋጋሚ ስለ አንድነትና ስለ ህብረት በጣና ቲቪም በዚህ ኢትዮ ጥያቄ ላይ ሰፋ ያለ ትንታኔ ሰጥቷል። የኢትዮጵያ ህዝብ ኢትዮጵያን የምናድነው በአንድነትና በህብረት ብቻ ነው። በሀገራችን ዛሬ በዚህ በግብረ ኃይሉ እኛ ውይይት እንዳደረግነው እነ ኢህአፓ፣ እነ ህብር ኢትዮጵያ፣ እነ እናት፣ እነ ማዕድ፣ እነ ኢትዮጵያ ሶሻል ዲሞክራት ፓርቲ ሁሉ ሀገራችንን ማዳን የምንችለው በብሔራዊ ውይይት ነው፣ በመነጋገር ነው። ሳንነጋገር ናሽናል ዳያሎግ ሳናደርግ የትም ቦታ አንደርስም። ነፃነት አተን ፍትህ አተን እናት ሀገራችን ዛሬ በገዛ ህዝባችን ላይ ዝምታችን እስከ መቼ ነው? እስከ መቼ ነው የምንፈዘው የምንደነዝዘው? ስለዚህ ኢትዮጵያን ከዚህ የከፋ መከራና ችግር ሳይመጣ እናት ሀገራችን ላይ ማዳን አለብን። ሀገርና ህዝብን ማዳን የምንችለው በአንድነት ብቻ ነው። ኢትዮጵያ ላይ የዘር ጭፍጨፋው አሰሳውና አፈሳው ዛሬ ቀጥሏል። አዋሽ አርባ ላይ ከ1000 በላይ ዛሬ ዜጎቻችን ከአዲስ አበባ ታፍሰው መከራና ስቃይ እያዩ ነው። ለመሰረታዊ ለውጥ በአንድነት በህብረት መቆም አለብን። የአብይ የዘር ጭፍጨፋና ኢትዮጵያን የማፍረስ ሴራው እጅግ በጣም ተጠናክሮ ቀጥሏል። ሀገርና ህዝብን እንዴት ከመከራና ስቃይ ማዳን የምንችለው ምንድነው? በአንድነትና በህብረት ነው። የአማራ ህዝብ ትግል የኔ ትግል ነው ብለን ማነው? በአማራ ህዝባችን ላይ፣ በኦሮሞ ህዝባችን ላይ፣ በትግራይ ህዝባችን ላይ መከራ መደቀን የለበትም። ኢትዮጵያ የሁላችንም የጋራ አገር ናት። ሀገርና ህዝብን ከመከራና ከስቃይ የምንዳንነው በአንድነትና በህብረት ብቻ ነው። ለዚሁም በቅርቡ ሁሉንም የሚያሰባስብ ሁሉንም ትልቅ የጋራ ግብረ ኃይል የምናቋቁመውን ጠቅላላ ጉባኤ ይደረጋል። በዚህም ላይ ታላቁ ወንድማችን ዶክተር አክሎግ ብራራ ይሄንን በሊቀመንበርነት ይመራል። እነ ዶክተር እስማኤል ጎርሰን የመሰለ እነ ዶክተር ሰለሞንን የመሰለ እነ ዶክተር ዳንኤልን የመሰለ እውነትን እነ ኢንጂነር ኦባንግን የመሰለ ሌሎች ከደቡብም በርካታ ወንድሞቻችን እነ ዶክተር ንጉሴን የመሰለ በርካታ ወንድሞቻችን በዚህ ይሳተፋሉ።
ኢትዮጵያን የምናድነው በአንድነት ነው። ማን ይምራው አይደለም። እከሌ መሪሁን እከሌ ሰብሳቢውን አይደለም። ችግሩ ሀገርና ህዝብን የምናድነው በአንድነትና በህብረት ነው። ያልተሰደብነው ስድብ የለም፣ ያልተባልነው ነገር የለም። በአንዳንድ ሚዲያ ላይ እውነት ስም ማጥፋት ዘመቻ ሁሉ በእኛ ላይ ይደረጋል። እኛ የአማራ ህዝባችን እውነት ትግል የሁላችንም ትግል ነው። ማንም ህዝብ መጨፍጨፍ የለበትም። ማንም ህዝብ መጎዳት የለበትም እኮ። ለምንድን ነው በድሮን ህዝባችን የሚገደለው ነው ያልነው? የኛ አጀንዳችን ተመሳሳይ ነው። አንድ ነገር ነው የምናቀርበው። ጭፍጨፋ ይቁም ነው። መሰረታዊ ለውጥ ያስፈልጋል ነው። በአንድነት በህብረት እንቁም ነው። ሀገራችን ላይ ምንድነው ናሽናል ዳያሎግ በአስቸኳይ ይጀመር ነው። ለመላው የኢትዮጵያ ህዝብ መልእክት የምናስተላልፈው በዚህ አጣዳፊ የትግል መፍትሄ ሀሳቦችን የምናቀርበው አንደኛ በአስቸኳይ ይሄ ጦርነት መቆም አለበት። ይሄ ጭፍጨፋ መቆም አለበት። የተኩስ አቁም ሲስፋየር መደረግ አለበት ነው። የዜጎች የደህንነት መብት መጠበቅ አለበት ነው። የፖለቲካና የህሊና እስረኞች በእስር ቤት የሚንከራተቱ በዘርና በሃይማኖት ተለይቶ መከራ እንደነ አቶ ታዲዮስ ታንቱ እንደነ መስከረም አበራ ሴት እህቶቻችን ዛሬ መከራና ስቃይ እስር ቤት ነው። ጋዜጠኞች፣ የሰብአዊ መብት እስር ቤት እነዚህ ይፈቱ በአስቸኳይ ነው የምንለው። ከቤት ንብረት ማፈናቀል በኮሪደር ልማት በአስቸኳይ እንዲቆም ነው መግለጫ ያቀረብነው። በሃይማኖትና በቅርሶች በአስቸኳይ እንዲጠበቁ ነው የጋራ ግብረ ኃይሉ መግለጫ ወጣው። ተጠያቂነትና ገለልተኛ የምርመራ ቡድን በአስቸኳይ ይዘጋጅ ነው። የሰላምና የምክክር ኮሚቴ ይዘጋጅ ነው። ሁሉን አቀፍ የሽግግር ውይይት ይደረግ ነው። ፒስ ኤንድ ሴኩሪቲ ቅድሚያ ያዘ ነው። ናሽናል ዳያሎግ ይደረግ ነው። ይሄንን እውነት ወንድሞቻችን ዛሬ የነጻነት አርበኞችን በአንድ በኩል የታጠቁትም ያልታጠቁትም ማንኛቸውም ወደ ውይይት መጥተው ኢትዮጵያን እናድን፣ እንነጋገር። እኛ ዋናው ጥያቄያችን በግፍ የሚጨፈጨፈው ወገኖቻችን የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ ወገኖቻችን ናቸው። ይሄ ጭፍጨፋ መቆም አለበት ነው እኛ ያለው። ለዚህ ነው አትነሳም ወይ የግፍ አገዛዝ አይበቃህም ነው የምንለው። ማንም ዜጋ በዚች ሀገር በህግ የበላይነት በፍቅር በመተሳሰብ በአብሮነት መኖርን ነው እኛ የምንመርጠው። የታሰሩ ወንድሞቻችን በአስቸኳይ ይፈቱ ነው የምንለው። ጥያቄያችን ይሄ ነው። መሰረታዊ ለውጥ ነው። አሁን ኢንጂነር ኦባንግ እንዳለው እውነት ትልቅ ምስጋና አለኝ ለዶክተር አክሎግ ብራራ፣ ለዶክተር እስማኤል ጎርሴ፣ ለአቶ ንጉሴ፣ ለሌሎችም ወንድሞቻችን እናት ሀገራችን ለተደቀኑባት ችግሮች ብሔራዊ ውይይት በአስቸኳይ እናድርግ ነው። ይሄንን ብሔራዊ ውይይት አድርገን ሁላችን እንሰባሰባል። ጋዜጠኞች መሰብሰብ አለባቸው። ጥቃቅን ልዩነቶች አይጠቅሙንም። የስም ማጥፋት አንዱን ጥሎ ለማለፍ የሚያደርገው ሩጫ አይጠቅመንም። ለስልጣን መንሰፍሰፍና መንገብገብ አይደለም። ከምርጫ በፊት ውይይቶች ሁሉ መደረግ አለባቸው። ሀገራችንን የምናድነው በህብረት በአንድነት ነው። የድሮን፣ የታንክ፣ የሚሳኤል፣ የአውሮፕላን ጭፍጨፋ በአስቸኳይ ይቁም ነው። አጀንዳችን ይሄንን ነው። ደጋግመን የምናነሳው ይሄንን ነው። ለዚሁ ምንድን ነው ትልቅ አሁን ኢንጂነር ኦባንግ እንዳለው መዋየትና መነጋገር አለብን ነው። ሀገር የምናድነው በኢትዮጵያዊነት አንድነት ነው። በሀገራዊ ስሜት ነው። በሀገር ፍቅር ስሜት ነው። በአንድነትና በህብረት ነው። ኢትዮጵያ ከወደቀችበት ቦታ ነገ አስከፊ እልቂት ከመምጣቱ በፊት ሀገራችንን እንዳናጣ ከዚህ በላይ ግፍና መከራ ስቃይ ሳይመጣ በአስቸኳይ ውይይት ጀምረን ለተባበሩት መንግስታት ድርጅት፣ ለአፍሪካ አንድነት ድርጅት፣ ለኤውሮፒያን ዩኒየን፣ ለዩናይትድ ስቴትስ ኦፍ አሜሪካ ሪዞሉሽኖችን እናቅርብ። ሀገሪቷ የምድነው በዚህ ነው። በዚህ ላይ በቅርቡ ውይይቶች ይጀምራሉ። በግፍ የሚጨፈጨፈው ጭፍጨፋ የዜጎቻችን ከምንም ነገር ወደብ አይደለም፣ እኛ ግድብ አይደለም። ጭፍጨፋው የዜጎቻችን 100 ሰው ዛሬ በድሮን ይገደላል ኢትዮጵያ ውስጥ። ይሄ በአስቸኳይ ይቁም ነው። እስር ቤት መከራና ስቃይ የሚጋዩ ወንድሞቻችን በአስቸኳይ ይፈቱ ነው። ኢትዮጵያን የምናድነው ከውርደትና ከውድቀት በአንድነትና በህብረት ብቻ ነው። ስለዚህ እውነቴን ነው ትልቅ ኃላፊነት አቶ አለሙ በአንተ ላይ ተደቅኗል። ይሄንን አንበሳውን ድርሻ ወስደን ይሄንን ውይይት መጀመር አለብን። ሁላችን በአንድ አንበሬላ ሆነን ተሰብስበን እናት ሀገራችንን ካላዳን ከዚህ የበለጠ መከራና ስቃይ ይገጥመናል። ብዙ አሉባልታ፣ ብዙ ስም ማጥፋት ዘመቻ የሚያደርጉትም እንድታረሙ በዚህ በኢትዮጵያ ህዝብ ስም እውነቴን ነው ጥሪ እናደርጋለን። ሁላችን ተባብረን ሁላችን በአንድነት ብንቆም የነጻነት ቀናችን፣ የፍትህ ቀናችን፣ የእኩልነት ቀናችን፣ የዲሞክራሲ ቀናችን አጭር ይሆናል። ነጻነት ይታወጃል።
የታሰሩት ይፈታሉ። ሁላችንም በአንድነት ኢትዮጵያን ከውርደትና ከውድቀት ለማንሳት አንድነትና ህብረት ነው። በሚቀጥለው ሰፋ ያለ ውይይት እናደርጋለን። እጅግ በጣም አቶ አለሙ ለምታደርገው ኢትዮ ጠያቂ እውነት በኢትዮጵያ ህዝብ ስም ትልቅ ምስጋና እውነቴን አቀርባለሁ። ፍትህ፣ ነፃነት ይጠየቃል፣ አይለመንም፣ እንካ ተብሎ አይሰጥም። ስለዚህ ሁላችንም በህብረትና በአንድነት እንነሳ፣ እናሸንፋለን። ኢትዮጵያ እናት ሀገራችንን ከውድቀትና ከውድቀት ለማዳን ሁላችንም በህብረት በአንድነት እንነሳ። አመሰግናለሁ። በጣም ነው የማመሰግነው ኢንጂነር ኦባንግ። መምህር ደምሴ በእውነቱ ሰፋ ያለ ትንታኔዎችን፣ ምክሮችን እንደዚሁም ደግሞ ማሳሰቢያዎችን ሰጣችሁናል። በግልጽ ተመልካቾቻችን እንግዲህ ይህንን ከቁም ነገር ውስጥ በማስገባት መልእክቶቻችሁን ወደ ተግባራዊነት ይቀይራሉ ብዬ ተስፋ አደርጋለሁ። በሌላ ተመሳሳይ ፕሮግራም እስከምንገናኝ በጣም ነው የማመሰግነው። እጅግ በጣም እናመሰግናለን። ኢትዮ ጠያቂ ፕሮግራም ተከታታዮች እንግዲህ እንዳያቸዋቸው ረጅም እና ጠለቅ ያለ ተመክሯቸውን የሀገሪቱ ተጨባጭ ሁኔታ ላይ ወደፊት ምን መደረግ አለበት፣ የተሻለ ያለንን የትግል አድማሱን ሰፋ አድርገን ይህንን ስርዓት በአጭር ጊዜ ለመጣል የሚያመቹ ሁኔታዎችን በሚሰማቸውና የሚታያቸውን አካፍለውናል። እንግዲህ በእናንተ በኩል ይህን ፕሮግራም ያልተስተካከሉ ያላገኙትን እንዲያገኙት በማድረግ ሼር በማድረግ የበኩላችሁን ተባበሩን። በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ።